ዌልካም። ለእንዳዲላ እባላለሁ ተማሪና ሞዴል ነኝ። እድሜሽ 19 የትምህርት ደረጃሽ እስከምን ድረስ ነው? አክቹሊ 12 ተፈታኝ ነኝ ጨርሻለሁ 12 ናሁ እባላለሁ አም 20 ሃፍ ዲግሪ እና ኬሚስትሪ ነኝ። ሱራፊል እባላለሁ 24 ዲግሪ ፈርስት ዲግሪ ኦኬ አም years and I'm 18 years old currently high school ላይ ሃይ ስኩል ሶ ትምህርት ላይ ምን አይነት ተማሪ ነህ? ኢንተርሚ መካከለኛ በጣም ደካማ አይደለሁኝም ግን አክቲቪቲ ላይ ያለሁኝ ጥሩም መጥፎም አይደለም ሶ ላይክ ምን አይነት ተማሪ ነበርክ? እብድ ማለት ያው በሁለቱም ሲሄድ ያለ ማለት ነው። በረብሻውም በጉብዝና ነው። ሶ ላይክ ምን ላይ ታደላለህ? ጀነራል ናውሌጅ ሞር ታውቃለህ ወይስ አካዳሚክሊ ነበር ጎበዝ የምትል? ጀነራል ላይ ነበር። ጀነራል ናውሌጅ ላይ ኦኬ አካዳሚክ ያ ጎበዝ ተማሪ ነህ? ኦኬ እሺ ማለት ነው። ጀነራል ናውሌጅ ላይ ላይክ ጠቅላላ እውቀት የምንላቸው ነገሮች ላይ ምን ያክል ነኝ ብለሽ ታስቢያለሽ? በፐርሰንት 80%. የጥያቄ መልስ ውድድር ላይ ተሳትፈሽ ታውቂያለሽ ከዚህ በፊት? ሁለት ጊዜ ተሳትፌያለሁ። አላውቅም። ይሄ የመጀመሪያ ነው? ደፈስከ ትምህርት ቤት ላይ ነው እንጂ እንዲህ ላይ አይደለም። ፖድካስት አላችሁ ትምህርት ቤት። እንዴት ነበረ ውድድሩ? አሪፍ ነበር። ቆንጆ ነበር ፐርፎርም ያደረከው? ጥሩ። አይ ተሳትፌ አላውቅም። የመጀመሪያ ጊዜ ነው? የመጀመሪያ ጊዜ። ጉድ ላክ። ሰብስክራይብ ያደረጋችሁ ሹፍ ቲቪ ሰብስክራይብ ሹፍ ቲቪ። ሰላም። ከዚህ በፊት የጥያቄ መልስ ኤፒሶዳችን አይታችሁ ታውቃላችሁ? እኔ አውቃለሁ። አይተህ ታውቃለህ? እንዴት ነበረ? አሪፍ ነበር። በጣም ደስ የሚል። Do you guys think የምታሸንፉ ይመስላችኋል? Of course. That's the energy. All right. Are you guys ready? Yes. Okay. እሺ የመጀመሪያው ራውንድ የመጀመሪያው ጥያቄ የአድዋ ጦርነትን የመራውና ያሸነፈው የኢትዮጵያ ንጉስ ማን ይባላል? ኦኬ አንድ ቁጥር መልሰን አሳየን። አጤ ምኒልክ። 3 ቁጥር ሚኒሊክ። ቀላል ጥያቄዎች ናቸው ያሉን ማለት ነው። ሁለተኛ ጥያቄ የጳጉሜ ወር 6 ቀናት የሚሆኑበትን በስንት ጊዜ ልዩነት ነው? እሺ በአራት ቁጥር እንጀምር። በአራት ዓመት አንድ ጊዜ። በአንድ ዓመት አንድ ጊዜ። እሺ በአራት ዓመት በየ5 ዓመቱ። What do you guys think? መልሱ ምን ይመስላችኋል? እንደኔ በአራት ዓመት እና ላይክ ጳጉሜ 6 የተወለደ ሰው መቼ ነው የሚያከብረው ልደቱ? መስከረም 1 ያስቸግረዋል? ኦኬ ትክክለኛ መልሱ በአራት ዓመት አንድ ጊዜ ነው። ሶስተኛ ጥያቄ የአሁኑ የኢትዮጵያ የትምህርት ሚኒስተሩ ማን ይባላሉ? ቀላል ነው። ባንተን ጀምር። አንደኛ ቁጥር ብርሃኑ ነጋ። ፕሮፌሰር ብርሃኑ ነጋ። ብሬ ነጋ። እሺ ስለዚህ ትክክለኛ መልስ ፕሮፌሰር ብርሃኑ ነጋ። ብርሃኑ ነጋ ብትሉም አግኝታችሁታል። አራተኛ ጥያቄ በ2026 እንደ አውሮፓውያን አቆጣጠር የዓለም ዋንጫ ያሸነፈችው ሀገር ማን ናት? እሺ በአራት ቁጥር እንጀምር። ስፔን። ኦኬ ጥያቄው አልገባኝ ነበር። ለምን እንደመሰለህ ትነግረናለህ? አርሴናል ያልኩት። እሺ ሁለት አርሴናል ነው። ምንድን ነበር የመሰላችሁ? እኔ ሻምፒዮን ያላችሁ መስሎኝ ነው። ኦኬ አንደኛ ቁጥር ስፔን። እሺ ስለዚህ ትክክለኛ መልሱ ምንድነው? ስፔን ነው። የዓለም ዋንጫ ነበር ያልኩት። እሺ አርሴናል ይመስለኝ። አምስተኛ ጥያቄ የብሪቴን ዋና ከተማ ማን ትባላለች? ብሪቴን
እሺ በአንድ ቁጥር እንጀምር። ለንደን ራሷ ብሪቴን። እሺ ለንደን 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 ትክክለኛ መልሱ ምንድነው? ለንደን። ስድስተኛ ቁጥር የሮፍናን የመጀመሪያው አልበም መጠሪያ ስሙ ምንድነው? የሮፍናን ፋን ናችሁ? እኔ አይደለሁም ብዙም አላዳምጥም አይደለ? ሜቢ that's why የቆየው። እሺ በአንድ ቁጥር እንጀምር። ዶርሴ ኦኬ የኔ ትውልድ መሰለኝ። እሺ እኔ አላውቅም ነው ያልኩት። ነፃ ትውልድ ነጸብራቅ ነው የአልበሙ ነጸብራቅ። አሁን ሙያ ላይ ነው የምንጠይቃችሁ ምን ያህል ታውቃላችሁ የሚለው። በዓለም እየደረሰ አይደል? ዶሮ ስንት ብልት አላት? በቁጥር ነው መቼም መዘርዘር የለባችሁም። ስንት ናቸው? ጽፈናል በታችሁ። እሺ በአራት ቁጥር እንጀምር። 12 ነው ያልኩት። እስኪ የምታውቁትን ንገሩ። መላላጫ ታፋ ይቀጥሉ። ፈረሰኛ ነው ምናምን የሚባል አውቃለሁ። ጎሮሮ የሚባል አለ። አጭር እግር እዚህ አካባቢ ይታወቃል። አጭር እግር የሚባል አለ እንዴ በደንብ ነው። ኦኬ ሶፋር እንዴት ነው? ጥያቄዎቹ እንዴት ናቸው? አሪፍ ናቸው። ኦኬ ስምንተኛ ጥያቄ የቴዲ አፍሮ የመጨረሻው አልበሙ ስም ምንድን ነው? እሺ አንድ ቁጥር ኢቶሪክ። እሺ መርከብ ባንቺ ታሞ ነው ያልኩት። ባንቺ ታሞ ኢቶሪካ። ባንቺ ታሞ ከዘፈኑ ነው የሰራው። ኢቶሪካ ነው። መርከብ አንድ ዘፈን ነው። ባንቺ ታሞ ደግሞ ሌላ ዘፈኑ አለች። 9ኛ ቁጥር ደርሰናል። አሁን የአማርኛ ችሎታችሁን እንፈትናለን። ምሳሌው አነጋገር ነው። ስራ አጣሙ ነክሴ ዳሽ ረበቱ ሊኮርድ ነው ካለኝ። እሺ በቁጥር 4 እንጀምር። ቆቡን ቀዶ ይሰፋል። እሺ እኔ ይዞራል ያልኩት። ይዞራል። አይቶ እሺ ባቄላ ይበላል። የሷ ምንድነው? አላየሁትም። ቆቡ ቀዶ ይሰፋል። ስለዚህ ሁለት በላሾች አሉ ማለት ነው። መልሱ ምንድነው? ቆቡ ቀዶ ይሰፋል። ተከክል። የመጀመሪያ ዙር የመጨረሻ ጥያቄ አፄ ኃይለ ሥላሴ ከንግስናቸው በፊት ስማቸው ማን ነበር? እሺ መልሱን ከማየታችን በፊት አፄ ኃይለ ሥላሴ ግን ታውቋቸዋላችሁ? አልደረስንበትም እንጂ በታሪክ እናውቃቸዋለን። ስለዚህ ታሪክ ትምህርት ላይ በደንብ ተምራችኋል ማለት ነው። እኔ ታሪኩንም አልሰማሁም። የሱ ብዙ አታውቃቸውም? አላውቀውም ብዙም ታሪኩን። ኃይለ ሥላሴን እሺ ስለዚህ እንጀምር። በአንተ መልስ እናሳየን። ቁጥር 1 ራስ ተፈሪ መኮንን። ራስ ተፈሪ እኔ አላውቀውም ነው ያልኩት። እሺ አላውቅም። ስለዚህ መልሱ ራስ ተፈሪ መኮንን። እሺ እንዴት ነበረ የመጀመሪያው ዙር? አይደለ? ኦኬ ከባድ ነው ቀላል ነው? አሪፍ ነው። ብዙ መልስ ለኔ ግን ከብዶኛል። ያማውቃል። ራውንድ 2 ላይ እናያለን። ያንተም ትወልጣቸዋለህ። ኦኬ የሁለተኛው ዙር የመጀመሪያው ጥያቄ መጽሐፍ ላይ እንዴት ናችሁ? መጽሐፍ ላይ ታነባላችሁ? መጽሐፍ ትንሽ ብዙም አይደለ? ስለዚህ ፕሮባብሊ ይህን ታውቁታላችሁ። እሺ የኦሮማይ መጽሐፍ ደራሲ ማን ይባላል? ኦሮማይ አቆይ አንድ እኔ ራሱ ልቀይረው ይሄ። እሺ በአራት ቁጥር ጀምር። ባልሳሳት ባህሉ ግርማ። እሺ እኔ ግርማ ነው ያልኩት። ግርማ
አቶ ግርማይ ግርማ ነው ግርማይ ነው ግርማይ ኦኬ ባህሉ ግርማይ ያ ትክክለኛ ምንድነው በዓሉ ግርማ አይደለም በዓሉ ግርማ ነው በዓሉ ግርማ ኦኬ እሺ ያሰጣል ባህሉ ግርማ እንዴ በደንብ ነው የምትለው ብታረጓትም ያው ምላድ ሆነ ካሁንስ ወደ ምላዱ መጣ እሺ ሁለተኛ ጥያቄ ዓለም አቀፍ ወይም ዩኒቨርሳል የደም ለጋሽ የሚባል የደም አይነት የቱ ነው ለሁሉም ለሁሉም የሚሰጥ የደም አይነት የራሴ ስለሆነ ይጠፋኛል አይ ደም ላይ ያላችሁ እውቀት ጥሩ ነው ማለት ነው ብዙ ጊዜ ተተባችሁ እሺ አንድ ቁጥር ጀምር AB+ እሺ ኦ ነው ያልኩት ኦ ማይነስ ግን ፕላስ ነው የጻፍከው አጥፍቼ ነው ተሳስቼ ነው መጀመሪያ ስለዚህ ኦ ማይነስ ነው ኦኬ ትክክለኛ መልስ ምንድነው ኦ ሁሉም ኦ ሳይሆን ኦ ማይነስ ብቻ ነው ዩኒቨርሳል ዶነር የሆነው ማለት ነው AB+ ተቀባይ ነው ኦኬ እሺ ሶስተኛ ጥያቄ በአንድ አመት ውስጥ ስንት ሳምንት አለ ቀላል እሺ አራተኛ ቁጥር አሳየን 52 365 ሳምንቶች ስንት ቀን ሊኖረው ነው ከዛ እሺ 54 ያ ሁለት ነው የጨመርከው ትክክለኛ መልሱ 52 ነው ሶፋር እንዴት ነው ጥያቄዎቹ እንዴት ናቸው ሰከንድ ዙር እሺ አራተኛ ጥያቄ የብዙ ፒራሚዶች መገኛ የሆነችው የአፍሪካ ሀገር ማን ናት የምን የብዙ ፒራሚዶች እሺ በቁጥር 1 እንጀምር ኢጂፕት ግብጽ ኢትዮጵያ ነው ኢትዮጵያ ግብጽ እሺ ጥያቄው ብዙ ፒራሚዶች ያሉባት ሀገር ነው እና መልሱ ሱዳን ነው ወይኔ ግብጽ በፒራሚድ ትታወቃለች ግን ብዙ ያሏት ግን እያወቅኩት ነው የተሸወርኩት ሱዳን ፒራሚድ አይላት አምስተኛ ጥያቄ በዓለማችን ላይ በመሬት ስፋት ትልቋ ሀገር ማን ናት ሀገር ነው ምን ነው አይ ሀገር መስሎኝ እኔ ራሱ ያለ ጻፍኩት አንድ መልሰን አሳየን ኢንዲያ አፍሪካ እኔ ኢትዮጵያ ነው ያልኩት Come on now, dog. Come on, man. እሺ ራሻ ስለዚህ ራሻ መልሷ ራሻ ናት ቁጥር 4 ብቻ ነው የመለሰው ሶስተኛ ቁጥር አገርን በጣም ትወዳለህ አይደል አገርን ወዳታ ጥሩ ነው ስድስተኛ ቁጥር በአሁን ስሙ ኤክስ ወይም ደግሞ ትዊተር ባለቤቱ ማን ይባላል ቁጥር 4 ኤለን ማስክ አላውቅም ኤለን ማስክ ስለዚህ መልሱ ምንድነው ኤለን ማስክ ራውንዱ እንዴት ነበረ ጥያቄዎቹ እንዴት ነበር እየከበዱ ይመጣሉ ሰሪን ደግሞ ኢማጂን ቁጥር 3 ጥያቄዎች እንዴት ናቸው አሪፍ ናቸው ምንም አይሉም አገርን እንደምትወድ በደንብ አወቀ በደንብ ነው ወዳት ናይስ አራታ ሶስተኛ ራውንድ የመጀመሪያ ጥያቄ በዚህ ዓመት የሚከበረውን የመውሊድ በዓል ለስንተኛ ጊዜ እየተከበረ ነው አይቴሊ ቴንክስ ቴሊ መሰለኝ ቴክስት አላየሁም ጠዋት ቴክስት ላይ ቴሌብር ላይ ነበረ በቃ ባለሳሳ እሺ በቁጥር 4 እንጀምር 1551 ኦኬ ለ1221 ጊዜ ወሰደ 1221 1995
74ኛ 174ኛ 174ኛ አራት 1501 አንድ እሺ ችግር የለም 50 ዓመት ነው የጨመርኩላችሁ የዛሬ 50 ዓመት ይወጣል ስለዚህ ለ1500 አንድ እሺ የለውም ምንም 10 ኧረ ብዙ ዓመት ነው የጨመርከው 50 ዓመት እኮ ናት ምን አላት እንዴ ምን አላት ልጅ ወልዶ ያድጋል ያድጋል ብቻ እሺ የኔ አንድ ልጅ ተወልዶ አደገ በእነሱስ ስለዚህ ልክ ነኝ እያልክ ነው አንተ እኔ ልክ ነኝ 100 ዓመትና 50 ዓመት ባሉ እንት እኮ ላይ ይመጣል ትንሽ ነው እንደውም እኮ እኔ ኮምፒውተር ስታደርገው አንተ ልክ ነህ ግን እኔ እኮ ቀረብኩ ኤግዛክት መልስ መመለስ ነበረብህ እሱ 51 ዓመት ብዙ ነው ላለችው አይደለም ታዲያ እንዴ ግን 1300 ዓመት የሚዘገያለ እንዴ አንተ 1000 እንጨምራለን ያንተ ይቀርባል ሶ በሺዎች ማለት 100 ዓመት ነው ውድድሩ ግን እርስ በርስ ይሻላል እኔ እሱን ላረጋግጥ ይችላል እሱማ ትቻላለህ እሺ ሁለተኛ ጥያቄ በህዝብ ብዛት እየመራች ያለችው የአፍሪካ ሀገር ማን ትባላለች በቁጥር 1 እንጀምር ናይጄሪያ ኢትዮጵያ ቻይና ነው ያልኩት How? Hold on, bro. How? ቻይና አፍሪካ ናይጄሪያ ቻይና አፍሪካ ውስጥ ነው የምትገኘው አይደለችም በቃ መልሳታ ቻይና ነው የሚመስለን መልስ ስለዚህ ትክክለኛ መልሱ ናይጄሪያ ነው እሺ ሶስተኛ ጥያቄ የላም ልጅ ጥጃ ከተባለች የድመት ልጅ ምን እንላለን በእንግሊዘኛ በጣም ነው የቀለላችሁ ዋይ አልቀለለም አራተኛ ቁጥር መልስ ናሳይ የአማርኛው ስለጠፋኝ በእንግሊዘኛው አረ ያምረኝ ነው አይቻልም የአማርኛ ችሎታችሁ ለማየት ስለሆነ ድረስ የአማርኛው ጠፋ በአማርኛ መሆን አለበት ሙጭሊት ነው ያልኩት ሙጭሊት መሰለኝ እንደው ሙጭሊት እሺ ወደናል ስለዚህ ትክክለኛ መልስ ምንድነው ሙጭሊት ነው እና 2 እና 3 ቁጥር አግኝተውታል ቦሮ እሺ የመጨረሻው ጥያቄ ላይ ደርሰናል ለመጀመሪያ ጊዜ ጨረቃን የረገጣት ግለሰብ ስም ማን ይባላል የአራት ቁጥር ኮንፊደንስ ይለያል እሺ በአንድ ቁጥር እንጀምር አዳም ፖይንት አለ እሺ ኤርሚያስ ነው ያልኩት ኤርሚያስ ማን ነው ኤርሚያስ የኛው ኤርሚያስ ማን ነው እኔ እንጃ አንድሮሜዳ ላይ ሳነብኝ የሆነ ኤርሚያስ ምን ነገር አግኝቼ ነበር የሆነ ጊዜ ነው ጭራሽ ኢትዮጵያ ነው እሺ ባለሳሳት አርምስትሮንግ መሰለኝ አርምስትሮንግ ባለሳሳት ጥያቄዎቹ ጨርሰናል ግን ሊጣቅማችሁ የሚችለው የቦነስ ጥያቄ ግን አለ ያስፈልገናል እስካሁን የጠየቅናቸው ጥያቄዎች 20 ጥያቄዎች ነበሩ አንድ ነጥብ ነው የሚይዙት ያሁኑ ግን 5 ነጥብ ይዛል ማለት ነው አንድ ጥያቄ ብቻ ነው 5 ይኖራል ሶ 20 ጥያቄዎችን በደንብ ካልሰራችሁ ይሄን ከመለሳችሁት በ5 ነጥብ ትበልጣላችሁ ማለት ነው የቦነስ ጥያቄው ከሰሜን አፍሪካ ሀገራት ውስጥ 5 ጥቀሱ 5 ነው በጻፋችሁት ልክ ነው ከዛ ነጥብ ይመጣው አንድ ከጻፋችሁ አንድ በቁጥር 3 እንጀምር በቁጥር 3 ማን እንጀምር እሺ አራት ነው የጻፉት ሱዳን ግብጽ ጀርመን እና ኢትዮጵያ ነው ጀርመን ኤምባሲ እሺ ቁጥር 2 ጅቡቲ ኢትዮጵያ ኤርትራ ሱዳን ግብጽ እሺ አንድ ቁጥር ሊቢያ ታንዛኒያ ሞሮኮ እና ሱዳን ከዛ ኬፕ ታውን 4 ቁጥር ሊቢያ ግብጽ ሞሮኮ አልጄሪያ አምስተኛዋን አላቃት እሺ ውድድሩ እንዴት ነበር ቆንጆ ነው በሊስት ያመጣው ማን ነው ብላችሁ ታስባላችሁ
እኔ በሊስት አይ መጨረሻው ትንሽ ነው ከ20 ጥያቄው ትንሽ ነው የመለሰው የምትሉት ትንሽ በሌማ አላረግ በሌማ አላስደቁ ራሳችን ያውቃል እሺ ከፍተኛ ያመጣውስ እኔ እንዳልሆን ካውቃለሁ እሱ ነው ይይስ ወዲያስ ከ20 ስንት ያመጣው ይመስልሃል ቁጥር 1 15 14 15 ከ20 15 14 ኦኬ 14 11 እና 11 ከ20 ማለት ነው እንደዚህ ባልሳሳት 16 ኦኬ መጀመሪያ የቦነሱን ውጤታችሁ ልንገራችሁ ኦኬ ቁጥር 1 ከተሰጡ ላይክ 5 ዘርዝር ከተባልከው ትክክል የሆኑትን 3 መልሰሃል ቁጥር 2 መልሰሻል ቁጥር 3 2 መልሰሃል ጀርመን አፍሪካ ውስጥም አይደለችም ባይዘው ሌላ ከዛ አራተኛው ቁጥር ደግሞ ከ5ቱ 4 መልሰሃል አንዱም ቱኒዚያ አጠፍተኝ ነው ከ25 ቦነሱን ጨምሮ 9 በመምጣት አራተኛው የወጣችው ቁጥር 2 ናት ከተሰጡት 20 ጥያቄዎች ላይ 8 በመመለስ ቦነስ ላይ ግን 2 ጥያቄ በመመለስ 10 ከ25 ያመጣው ቁጥር 3 ነው ከ20 ጥያቄ ላይ 5 ብቻ በመሳሳት 15 ከ20 በመምጣት በሰጠነው ቦነስ ላይ ደግሞ ከ5ቱ 4ቱን በመመለስ 19 ከ25 ያመጣው እና የዚህ ውድድር አንደኛ የወጣው ቁጥር 4 ነው ዋው አሁንም ከተጠየቁት ጥያቄዎች ላይ ከ20ዎቹ ጥያቄ 10ን በመመለስ በተጨማሪም ከቦነሱም ከ5ቱ 3ቱን በመመለስ 13 ከ25 አምጥቶ በዚህ ውድድር ላይ ሁለተኛ የወጣው ቁጥር 1 ነው ሰብስክራይብ ቲቪ እናመሰግናለን በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻናላችን @ሹፍታለንት ወይም ከስር በመናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።